ውጊያው አይጀመርም ከተጀመረ ግን ውጤቱ ግልጽ ነው ኤርትራ ፍልስጤም ትሆናለች አስመራን ዩክሬን እናደርጋታለን እኛ የማንንም ድጋፍ አንሻም ጦርነቱ ከተጀመረ በኋላ እየየ ከማለት አስቀድሞ ነው እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ የሚለውን ተረት ማወቁ ተገቢ ነው አሁን ላይ አጠገብ ያለ የሚመስለን ሊረዳ የተዘጋጀ በለው ግፋበት የሚል ኃይል ወደ ውጊያ ከገባ በኋላ ሞራል እንጂ የሚሰጥ ሞትን አይሞትልህም ህመምን አይታመምልክም በርታ ግፋ ያለ ወዳጅ መሳይ ጠላት ወደ ጦርነት ስትገባ እንደማታ ጀንበር ከአይን ይሸሻል ዛሬ ላይ እንደ ጥላ የተከተለ መሳሪያ እንደሚሰጥ ቃል የሚገባል ሁሉ የእውነት ውጊያ ሲጀመር ቆሞ ከማየት የበለጠ ምንም ነገር አይረዳህም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ውሏቸው ለኤርትራ መንግስት ወንድማዊ ምክርን ለግሰዋል ጠቅላይ ሚኒስትሩ ኢትዮጵያ ትልቅ አገር ናት በየአመቱ 3 ሚሊዮን ህዝብ ትጨምራለች ያ ማለት በየአመቱ አንዳንድ ኤርትራን ትጨምራለች ማለት ነው ሲሉም ተደምጧል በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች በየአመቱ አንዳንድ ኤርትራ ትጨምራለች በየአመቱ ላሳቸው የማይሞተውና በጉራ በየቀኑ እልፍ መከላከያ የሚደመስሱት በ3 ቀን 4 ኪሎ ለመድረስ አቀደው 3 አመት ሙሉ በጎጃም ጫካ ውስጥ የተደበቀው የአማራ በጎጃም ፋኖ መሪ ሆነው አስረስ ማረ ኢትዮጵያ የወደብ ጥያቄ የምትጠይቀው ለራሷ ሳይሆን ለኤምሬትስ ፍላጎት ነው ሲል መናገሩ የሚታወስ ነው አሁን ደግሞ የአየር ላይ መቃወሚያ ሰርተናል ይሁን እንጂ ድሮኖቹ ወደ ሰማይ በጣም ከፍ ብሎ ነው የሚደበድቡን ሲል ተናግሯል ተረትና ምሳሌ የማያልቅባቸው የምላስ አርበኞች በንግግራቸው እልፍ ታንክና ዙ 23 የሚማርኩ የውሸት ንጉስ የሆነው ጽንፈኛው ቡድን ዘሪውን የሚባል መሳሪያ ሰርተው ማስመረቃቸውን ተናግረው የነበረ ሲሆን በአጭር ርቀት የሚጓዝ ሚሳኤሎችን ማስወንጨፍ እንጀምራለን ሲሉም ተደምጧል ነገር ዓለሙ የዞረበት ምቀኝነት አምሮን ተቆጣጥሮት እለት ያነሰና እየኮሰመነ የመጣው በሁሉም ነገር ጠቅላይ ሚኒስትር ዶክተር አብይ አህመድን ማጣጣል የሚወደው መሳይ መኮንን በፌስቡክ ገጹ ላይ የብልጽግና አልፋና ኦሜጋ አብይ አህመድ ነው ከአብይ ሌላ ዓለም የለም ዛሬ በፓርላማ ክንፍ የለውም እንጂ መልአክ ነው ጋማ የለውም እንጂ አንበሳ ነው ሲሉ አርፍደዋል የብልጽግና መስመር አብይ ነው የሚናገራት ቃል ወንጌላት የሚጽፈው ሁሉ የፓርቲው መተዳደሪያ ህግ ነው የመደመር መጻፍት የብልጽግና ቅዱስ መጽሐፍ ናቸው እንደ ታመረ ማርያም ከብልጽግናዎች እጅ የማትጠፋ የህይወት ሰነድ ናት ሲል አጋርቷል ጠቅላይ ሚኒስትር ዶክተር አብይ አህመድ መሳይ መኮንን እንዳለው ዝም ብሎ በጭፍን የተወደደ ሰው ሳይሆን ሰርቶ መለወጥ እንደሚቻል ስላስተማረና ኢትዮጵያ የራሷ የሆነ ሪዮት ዓለም መከተል እንደምትችል ጽፎ ስላሳየ ነው የተወደደው መሳይ እንዳለው ጠቅላይ ሚኒስትሩ መሪ ስለሆነ ብቻ አይደለም የተወደደው ጠቅላይ ሚኒስትሩ ነፍሱ ሌብነትን አብዝታ ስለምትጸየፍ ሀገሩን ከራሱ በላይ ስለሚወድና አነስተኛ አስተሳሰብ ያላቸው ሰዎች ያሳነሷትን ሀገር ትልቅ ለማድረግ እየጣረ ስላለ ነው ሰዎች ሁሉ የወደዱት ይህ ሰው መሳይ እንደሚለው አልፋና ኦሜጋ የሆነበት ዋነኛው ምክንያት ለሀገር ክብር ሲል ዝቅ ብሎ ሰንደቅን ከፍ ማድረግ እንደሚቻል ስላሳየ ጭምር እንደሆነ ልብ ማለት ይገባል ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሳምንታዊ ትንታኔያችን ሲሆን በዛሬው ትንታኔያችን ላይ ጠቅላይ ሚኒስትሩ በፓርላማ ውሎ ላይ የታዩ የኤርትራ አምባሳደሮችን የተመለከተ ጉዳይና ከኢሳያስ አፈወርቂ የተላለፈው አስደንጋጭ ትዕዛዝ እንዲሁም ከፓርላማ ውጭ ያሉ የሻቢያ ተላላኪዎችና በተለያዩ ዓለም የሚኖሩ የግብጽ አምባሳደሮች ምን አሉ የሚለውን ጉዳይ በሚገባ እንመለከትበታለን እስከ ትንታኔው ፍጻሜ ድረስ አብራችሁን ቆዩ ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው ምናልፍ ይሆናል እስከዚያው ትንታኔውን ላይክ እና ሼር ሚዲያችንን ደግሞ ሰብስክራይብ ማድረጎትን አይዘንጉ በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል ባለ 1 መኝታ በ631 ሺህ ብር ባለ 2 መኝታ በ1 ሚሊዮን ብር ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቀርበንላችኋል ልብ ይበሉ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ ለበለጠ መረጃ ይደውሉ አባይ ሆምስ ጥቅምት 18 2018 ዓ.ም ከ4 ኪሎ ሰማይ ስር በምስራቅ ቅድስት ስላሴ ቤተክርስቲያን በምዕራብ ደግሞ አብሮት ቤተ መጻሕፍት በሰሜን የብልጽግና ፓርቲ ዋና ጽሕፈት ቤት እንዲሁም ከዋናው ቤተ መንግስት ጋር በስተደቡብ የሚዋሰነው የኢትዮጵያ ፓርላማ ታላቅ ስብሰባን አከናውኗል በዚህ ስብሰባ ላይ የብልጽግና ፓርቲ ፕሬዝዳንትና የኢትዮጵያ መከላከያ ዋና አዛዥ የሆኑት
ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎናቸው አፈጉባኤ ታገሰ ጫፎን ከፊት ለፊታቸው ደግሞ የህዝብ እንደራሴዎችን ሰድረው ከፓርላማ የሚነሱላቸውን ጥያቄ መልስ ለመስጠት ተዘጋጅተዋል። የህዝብ ተወካይ ምክር ቤት አባላት አስፈላጊ ናቸው ያሉትን ጥያቄዎች በአፈጉባኤ ታገሰ ጫፎ አማካኝነት እድል በመውሰድ ለጠቅላይ ሚኒስትር ዶክተር አብይ አህመድ አንስተውላቸዋል። በፓርላማ ውስጥ ላለፉት 6 ዓመታት ምስጋና ማቅረብ የማያውቁት ከተሰሩ ስራዎች ይልቅ ጨለምተኝነት ላይ ያተኮሩ ሀሳቦችን ማንሳት የሚወዱት ዶክተር ደሳለኝ ጫኔ ዛሬም የተከናወኑትን መልካም ስራዎች ጠቅሰው እነዚህ ስራዎች ላከናወኑት ጠቅላይ ሚኒስትር ዶክተር አብይ አህመድ እና መንግስታቸው ተገቢውን ክብር ሳይሰጡ በኢህአዴግ ዘመን ተጀምሮ የተቋረጡ ግንባታዎች መጠናቀቃቸው ጥሩ ነው። የህዳሴው ግድብ ዘግይቶም ቢሆን ማለቁ መልካም ነገር ነው ብቻ በማለት የተለመደውን ጨለምተኝነት የሞላውን ሐሳብ ሰንዝረዋል። የግድቡ መጠናቀቅ ለኢትዮጵያ ትልቅ ድል ነው። ለሀገራችን የሚፈጥርላት ሰፊ ጂኦስትራቴጂክ አቅም እንዳለ እረዳለሁ አምናለሁ። ዘግይቶም ቢሆን እንኳ መጠናቀቁ በጣም የሚያስደስት ነው። በርካታ በኢህአዴግ ጊዜ ተጀምሮ የነበሩ ፕሮጀክቶች እንደ ማዳበሪያ እንደ ስኳር ፕሮጀክቶች ተቋርጠው የቀሩ አሉ። ቢያንስ ይህ ትልቅ ሀገራዊ ፕሮጀክት ሳይቋረጥ መጠናቀቁ በግሌም የፈጠረብኝን ደስታ መግለጽ ፈልጋለሁ። ዶክተር ደሳለኝ ጫኔ ያነሷቸው ጥያቄዎች በኢትዮጵያ ሰላም እንደጠፋና 50 ዓመታት ሙሉ እንደ ኮሎምቢያ ከታጣቂዎች ጋር ስንዋጋ መኖር የለብንም ያሉ ሲሆን እሳቸው ያነሱት ጥያቄ ተገቢ ነው ብንል እንኳን መንግስት ለሰላም ከምንጊዜም በበለጠ እጁን ዘርግቶ አማጽያንን እየተለማመጠ መሆኑን ግን አይታያቸውም። ዶክተር ደሳለኝ ጫኔ ፓርላማ ቁጭ ብለው ጽንፈኛውን ፋኖ የሚደግፉ ሲሆን ፋኖ ትምህርት ቤት ሲያቃጥል፣ ሆስፒታል ሲያፈርስ፣ ህፃናት ሲደፍርና መስጊድ ውስጥ ለጸሎት የተሰበሰቡ ምዕመናን ሲረሽን በፍጹም ፋኖን የሚቃወም አንድ መስመር ጽሑፍ እንኳን ከትበው አያውቁም። ሰላምን እያጠፉ ሰላምን መሻት፣ አሸባሪን እየደገፉ ጦርነት አይኖር ማለት ንግግራችን የውሸት እንባችን ደግሞ ያዞ እንዳይሆን መስጋት ይኖርብናል። ዶክተር ደሳለኝ ያነሱት ጥያቄ ላይላዩን ሲታይ ተገቢነትና ልክነት ያለው ቢመስልም መንግስት ለመዋጋት ፈልጎ ነው ወይ እየተዋጋለው ብሎ መጠየቁ ተገቢ ነው። የትኛውም መንግስት ሀገሪቱን ሲመራ ሁሉም ነገር ሰላም ሆኖ የሚፈልገውን ልማት ሰርቶ የተሻለችን ኢትዮጵያ ለትውልድ ማስረከብ ይሻል። ይሁን እንጂ በአሁኑ ሰዓት በኢትዮጵያ እየሆነ ያለው ነገር ፍጹም ከዚህ ተቃራኒ ነው። መንግስት እየተዋጋ ያለው ከፋኖ አሊያም ከህዋት ወይም ከሸኔ ጋር ሳይሆን ከግብጽና ከኤርትራ ጋር ነው። ፋኖ በለህዋት አሊያም ሸኔ ኢትዮጵያዊ ቋንቋ የሚናገሩ ግብጻውያን አሊያም ኤርትራውያን ናቸው። ስለዚህ እነዚህ ታጣቂዎችን አለመቃወምና የእነሱን የሚያነሱትን ተመሳሳይ ጥያቄ ይዞ የኢትዮጵያ ፓርላማ ውስጥ መቀመጥ በኢትዮጵያውያን የተመረጠ ኢትዮጵያዊ የኤርትራ አምባሳደር መሆን ነው። ዶክተር ደሳለኝ ጫኔ ኢትዮጵያ ስለምን ቀይ ባህርን ጠየቀች? መጀመሪያ ሰላምን ማስቀደም ሲገባ ሲሉ ኤርትራውያን የሚያነሱትን ተመሳሳይ ሐሳብ አንስተዋል። ኤርትራ ማለት ላለፉት 34 ዓመታት መንግስት አልባ የሆነች ሀገር ስትሆን በጀት የሚባል ነገር የላትም፣ ህገ መንግስትን አታውቅም፣ ዩኒቨርሲቲም ብርቋ ነው። በዚያች ሀገር ዛሬም ድረስ መብራት የሌለ ሲሆን ህዝቡ በፈረቃ ነው የሚጠቀመው፣ እሱም ጄነሬተር ነው። ያች ሀገር መንግስታዊ ስርዓትን አታውቅም፣ ሁሉም ነገር በጨለምተኛው ኢሳያስ አፈወርቂ የደረቀ ጭንቅላት ሐሳብ የሚመራ ሲሆን ከጎረቤት ሀገራት ጋር በጋራ ማደግንም ሆነ መበልጸግን እንደ ነውር የምትቆጥር ሀገር ናት። የዚችን ሀገር መሪዎች ሐሳብ ታላቋ ኢትዮጵያ ፓርላማ ውስጥ አንስቶ የኢሳያስ እንደራሴ መሆን እጅግ አሳፋሪ ነው ሲሉ የአዲስ አበባ ነዋሪዎች ይናገራሉ። ቅቤ መስሎን ነበር እንስራው ሲከፈት ጠላ ነው መልሱት ወደ ነበረበት የሚለውን ቅኔ ስንፈታው ህብረ ቃሉ ጠላ ነው ሲሆን ሰሙ በእንስራው ውስጥ የተቀመጠው ቅቤ ሳይሆን ጠላ ነው፣ እንስራውን ወደ ነበረበት መልሱት ማለት ሲሆን ወርቁ ደግሞ በሰውየው ጭንቅላት ውስጥ ያለው ሐሳብ አንገሽጋሽ ነው፣ የተጠየቀው ጥያቄ አልወደድነውም፣ ጠልተነዋል እንደማለት ነው። ይህንን ቅኔ ተንተርሰን የዶክተር ደሳለኝን ጥያቄ ስንመለከት ሰውየው ያቀረበው ጥያቄ ላይላዩ ሲታይ መልካም የሚመስል ውስጡ ግን ሲፈተሽ የኢትዮጵያን ማንነት ዝቅ የሚያደርግ በማር የተለወሰ መርዝ ነው። ኢሳያስ አፈወርቂ አስመራ ሆኖ አዲስ አበባ የተገኘ ሲሆን ከከረንና ናቅፋ ተራራ ላይ ያለው የማነ ገብረ መስቀል በደሳለኝ አማካኝነት የኢትዮጵያ ፓርላማ ጓዳ ድረስ ገብቶ ከሐቀኛው የኢትዮጵያ ጠቅላይ ሚኒስትር ጋር ሙግትን የገጠመበት ዕለት ነው። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ
በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከ5 ዓመት በፊት የባህር ኃይል ያቋቋምነው የብርጭቆ ውሃ ውስጥ እንዲዋኝ አይደለም ያሉ ሲሆን ሚሊዮን% እርግጠኛ ሆኜ እናገራለሁ። ማንም ፈለገ አልፈለገ ኢትዮጵያ ተዘግታ አትኖርም። ለታላላቅ አገራት እንዲያሸማግሉን ተደጋጋሚ ጥሪ አድርገናል። በእነሱ በኩል የሚሆነው እናያለን። የማይሆን ከሆነ ግን በእኛ በኩል ተገቢ ነው የምንለውን እርምጃ ለመውሰድ እንገደዳለን ሲሉ ተናግረዋል። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን ነው። አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም፣ ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆንም ነገር ይሄው በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነውም። ናቹራል ሂደቱን ተከትሎ ይሄዳል። ጠቅላይ ሚኒስትሩ ለህልማቸው የሚታመኑ ላሰቡት ዓላማ ዋጋ የሚከፍሉ ቆርጠው ለተነሱበት ጉዳይ ድካም የሚባል ነገር የማያውቁ ላለፉት 7 ዓመታት ተናግረው ያልፈጸሙት አንዳች ነገር የለምና የአሰብ ጉዳይ የጊዜ እንጂ የኢትዮጵያ የማይሆንበት አንዳች ምክንያት እንደሌለ ተናግሯል። በሌላ በኩል የሻዕቢያ ተላላኪ ሆነው ህወሓት 27 ዓመታት ሙሉ ሀገር በመራበት ወቅት ለትግራይ የጉድጓድ ውሃ እንኳን ያልቆፈረ ድርጅት እንደሆነ በማንሳት አሁን ላይ ለትግራይ ክልል የምንመድበው በጀት ሙሉ ለሙሉ ወታደሮችን ለማሰልጠን እየተጠቀሙበት ይገኛሉ። ለዚህም ነው በትግራይ ክልል ምንም አይነት የልማት ለውጥ የማይመጣው። በጅግጅጋ ከተማ ያለውን ለውጥ ብንመለከት እጅጉን አስደሳችና አስገራሚ ነው። ይሁን እንጂ የትግራይ ክልል ከሶማሌ ክልል 5 እና 6 እጥፍ የተሻለ ገቢ ያለው ቢሆንም 1 እና 2 ኪሎ ሜትር የምትሆን የኮሪደር ልማት መስራት አልተቻለም። በትግራይ ክልል ከፍተኛ የእርሻ ሰብል መኖሩን በድሮን ቅኝት አረጋግጠናል። ይህንን ሰብል ሰብስበው ወደ ምርት በመለወጥ የትግራይን ህዝብ ከልመና ማውጣት ይገባል። የፌዴራል መንግስቱ በትግራይ ክልል ውስጥ ምንም አይነት የውጊያ ፍላጎት የለውም። በዚያ ክልል ያሉ አመራሮች ይህንን ተረድተው ወደ ሰላም ቢመለሱ መልካም ነው ያሉ ሲሆን ከወደ ሻዕቢያ በወጣው መረጃ መሰረት ግን ሌተናንት ጀነራል ታደሰ ወረደ፣ ዓለም ገብረህዋድ፣ ኢሳያስ ታደሰ እና ኮሎኔል እምባብ የፌዴራል መንግስቱ ተላላኪ ስለሆኑ ጥብቅ ክትትል ይደረግባቸው አሊያም ይወገዱ የሚል ትዕዛዝ ከኢሳያስ አፈወርቂ በቀጥታ ለደብረጽዮን ቡድን መተላለፉ ተሰምቷል። በትግራይ ክልል ውስጥ ያለው የፖለቲካ እሳት አሁንም አልበረደም። ወላፈኑ ከሩቅ የሚጋረፍ ሲሆን ላለፉት 2 ዓመታት ጦርነትን ያስወገደችው ትግራይ ዳግም በጦርነት አዙሪ ውስጥ መውደቋ ተሰምቷል። ሻዕቢያ ምንም አይነት ውጊያ በኤርትራ ምድር ላይ ማድረግ የማይፈልግ ሲሆን የህወሓት ሰዎችን ተጠቅሞ ጦርነቱን በትግራይ ክልል ውስጥ ለማድረግ ዝግጅቱን አጠናቆ በተጠንቀቅ ቆሟል። ይሁን እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁንም ለሰላም በተዘረጋው እጃቸው ለኤርትራ መሪዎች የሰላም ጥሪን አስተላልፈዋል። በኢትዮጵያ ሰላም የለም፣ ሰላም ያስፈልጋል፣ ከጦርነት መውጣት አለብን ሲል ዲስኩሩን የሚነፋው ፋሲሌን ዓለም
ፋኖ ሲነካበት ሀገር ይያዝልኝ ሲል ከአምስተርዳም አዲስ አበባ ድረስ የሚሰማውን ጩኸቱን ያሰማል። ይህ ሰው አንድም ቀን ለኢትዮጵያ ባህር በር ያስፈልጋታል ሲል ተሰምቶ አይታወቅም። ከግብፅ የሚከፈለውን ገንዘብ እየሰበሰበ ሚዲያ ላይ የተሸናፊውንና የጽንፈኛውን ሀገር አፍራሽ ፋኖ ዋስ ጠበቃ ሆኖ ሲከራከር ይውላል። ፋኖ ሁለት ጥይት ከተኮሰ ሀገር ይያዝ፣ ከፋኖ በላይ ጀግና የለም ሲል ይደሰኩራል። አሁን ደግሞ አብይ አህመድ ፓርላማ በተገኘ ቁጥር ፊሽካ ከመንፋት አልፎ በኤርትራ ላይ ጦርነት የሚያውጅበትን ቀን ቢናገር በየ6 ወሩ አንድ አይነት ጥያቄ ይቀርብበትም ነበር። አሁንም ከ6 ወር በኋላ እንደገናም ከዓመት በኋላ በስልጣን ላይ ካለም ከ2 ዓመት በኋላ አንድ አይነት ጥያቄ አንድ አይነት መልስ ይቀርባል። ልብ ካለ ደፈር ብሎ መሄድ ነው ሲል ይናገራል። ሌላ ጊዜ ጦርነት አያስፈልግም እያለ የሰላም አምባሳደር መሆን የሚፈልገው ይህ ሰው አብይ ኢትዮጵያን ከወደደ እሱ ኢትዮጵያን ይጠላል። አብይ ከፋኖ ጋር ከታረቀ እሱ ይደግፍ የነበረውን ፋኖ ይጠላል። እነዚህ ሰዎች ዋነኛ ዓላማቸው የጠቅላይ ሚኒስትር ዶክተር አብይ አህመድ ተቃራኒ መሆን ብቻ ነው። የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። የዛሬን በዚያ በቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ።